አንተ ለማኝ 500 ሚሊዮን ብር ማምጣት ትችላለህ? ለመሆኑ 500 ሚሊዮን ማለት ምን ያህል እንደሆነ ታውቃለህ? እናንተ ሰዎች ምን እየሆነ እንደሆነ ገብታችኋል? 500 ሚሊዮን እኮ ጠፍቷል። ይህ ገንዘብ አሁኑኑ ካልተገኘ እኔ አልቃለሁ። ይህን ገንዘብ ለሚያስገኝ ሰው 10 ሚሊዮን ብር ሽልማት እሰጣለሁ። ቪዲዮን ከመጀመራችን በፊት ይህን ቪዲዮ ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ ሐሳባችሁን ኮሜንት ስር አስቀምጡልን። ወደ ታሪካችን እንግባ። ጠዋት 1 ሰዓት አካባቢ ነበር። ከተማዋ ገና አልነቃችም። ነገር ግን በመግራት በሚባል አካባቢ የቆሻሻ ሽታና የባሰ ጫጫታ ቀድሞ ሰፍኗል። እዚያ መንገድ ዳር በተቀደደ ጆኒ አጠገብ የ12 ዓመት ኒል ጎንበስ ብሎ ይታያል። እሱ የላስቲክ ጠርሙሶችንና ሽቦችንም ይለቅማል። በእጆቹ ላይ ያለው ቆሻሻ የማይለቅ ይመስላል። በላዩ ላይ የማይታይ ሰው የሚል ማህተብ ያረፈበት ይመስላል። ኒል ብዙ አይናገርም። ሰዎች እሱ ደካማ ወይም አእምሮ የማይሰራ ይመስላቸዋል። እውነታው ግን እሱ በጣም አስተዋይ ነበር። ንግግሮችና የማሽኖች ድምፅ በጥንቃቄ ይሰማል። ሰዎች ሲያወሩ ቃላቶቻቸውን ይይዛል። ማሽኖች ሲሰሩ ደግሞ የድምፅ ፍሰታቸውን ይረዳል። ከፊቱ የከተማው ትልቅ የግል ባንክ ህንጻም ቆመዋል። ከብርጭቆ የተሰራ ረጅም ህንጻ። በየቀኑ ጠዋት በጥቁር መኪኖች ሱፍ የለበሱ ሰዎች ይመጣሉ። በስልካቸው እየጮሁ ወደ ውስጥ ይገባሉ። ኒል ወደ ውስጥ እንዲገባ ተፈቅዶለት አያውቅም ነበር። ጥበቃው ሁልጊዜም ከዚህ ጥፋ ይለዋል። ኒል ግን ፈገግ ብሎ ወደ ቆሻሻው ይመለሳል። ከባንኩ ግድግዳ አጠገብ አንድ አሮጌ የትራንስፎርመር ሳጥንም አለ። ኒል እዚያ ተቀምጦ ደረቅ ዳቦን ይበላል። ከዚያ ሳጥን ውስጥ አንድ ለየት ያለ ንዝረት ያለው ድምፅ ይሰማ ነበር። ለሌሎች ይህ ድምፅ ረባሽ ቢሆንም ለኒል ግን አንድ ቋንቋ ነበረው። በዚያ ቀን ከሰዓት በኋላ ግን ሁኔታው ተቀየረ። በባንክ ውስጥ ድንገተኛ ግርግር ተፈጠረ። ሰራተኞችም ደነገጡ። የአለቆች ፊትም ገረጣ። ስልኮችም ይደወላሉ። በላይኛው ፎቅ ላይ ጩኸትም ተሰማ። 500 ሚሊዮን ጠፍቷል። ይህ ወሬ ብቻ አልነበረም። ከባንኩ ዋና ኮምፒውተር 500 ሚሊዮን ብር ተሰውሯል። ገንዘቡ በኢንተርኔትም ተላልፏል። በማንኛውም ደንበኛ አካውንት ውስጥ ምንም ገንዘብ የለም። ወደ ውጭ ሀገር አልሄድም። ልክ በአየር ላይ እንደማማ ነገርም ነበር። የቴክኒኩ ባለሙያ ሮጡ። የኮምፒውተር መዝገቦችም ታዩ። የሳይበር ደህንነት ሰዎችና ፖሊስ መጡ። በየደቂቃው የባንኩ ስም እየጠፋ ነበር። መንገዱ ዳር የነበረው ኒል ይህን ሁሉ ይመለከት ነበር። አንድ ያልተለመደ ነገርም ታዘበ። የባንኩ ዋና ኮምፒውተር ማቀዝቀዣ ድምፅ ተቀይሮ ነበር። እንደ ወትሮ አይደለም የሚሰራው። ልክ ትንፋሽ እንደሚይዘው ሰው መሃል ላይ ቆም ይል ነበር። ኒል ብድግ ብሎም ቆመ። ጆንያውን አስቀምጦ ግድግዳው ላይ ጆሮንም ለጠፈ። ይህ ስርቆት አይደለም ብሎ ለራሱ አክቶመተመ። ይህ የመንገድ አቅጣጫን ማዞር ነው። ኒል እናቱን ፊት አስታወሰ። እናቱ በአንድ ወቅት የዚህ ባንክ ጽዳት ሰራተኛም ነበረች። በአንድ ምሽት በአደጋ ምክንያት ከዚህ ዓለም በሞትም ተለየች። ከዚህ በኋላ ኒል ጎዳና ላይ ወደቀ። እናቱ ዘንድ አንድ አሮጌ ስልክ ነበር። በውስጡም አንዳንድ ማስታወሻዎችም ነበሩ፣ ቁጥሮችም ሳይሆን የድምፅና የምልክት ቅጦች። ኒል ከኪሱ ያን የተጨማደደ ወረቀትም አወጣ። በላዩ ላይ ራሱ የሰራቸውን ምልክቶች ጽፎ ነበር። እሱ በየቀኑ ማሽኖችን እያየ አዳዲስ ነገሮችን ይረዳል፣ ምልክቶችንም ይሰራል። በባንኩ ውስጥ ጭንቀት እየጨመረ ነበር። በውጭ በኩል ደግሞ አንድ ቆሻሻ የሚለቅም ልጅም ቆሟል። አይኖቹ በዛ በብርጭቆ በኩል አልፈው የሰርቨር ክፍል ግድግዳውን ሰንጥቀው የሚያዩ ይመስሉ ነበር። ኒል በጥልቁ ተነፈሰ። አሁን ካልተናገርኩ አለ ለራሱ። ገንዘብ ለዘላለም ይጠፋል። ጆንያውን አንስቶ ወደ ባንኩ ዋና በር አመራ። ጥበቃ እሱን እንዳየው ዱላውን አነሳ። እዚህ እንዳትመጣ አላልኩህም? ኒል ግን አልቆመም ነበር። አይን አይኑን ተመልክቶ እንዲህ አለ፣ ጌታዬ፣ የጠፋ ገንዘብ አሁን እዚህ ባንክ ውስጥ ነው ያለው። ጥበቃውም ሳቀ። ነገር ግን የባንኩ ማስጠንቀቂያ ደውል እየጮኸ ነበር። ታሪኩ ከዚህም ይጀምራል። ጥበቃው እየሳቀ ሳለ አንዲት ሴትም ወጣች። ስሟ ራዲካ ይባላል። የባንኩ ከፍተኛ ስራ አስኪያጅ ነች። ፊቷ ላይ ጭንቀትም ይታያል። አይኗ ኒል ላይ ማረፈ። ምን አልክ አለችው። ጥበቃውም እመቤት፣ ይህ ቆሻሻ ለቃሚ ነው፣ እየዋሸ ነውም አላት። ኒል በቀስታም እንዲህ አለ፣ እመቤት፣ ገንዘቡ ወደ ውጭ አልወጣም። ሲስተሙ ራሱ መንገዱን ቀይሮታል። አሁን አንድ ነገር ካልተደረገ ከ3 ሰዓት በኋላ ገንዘቡ ሙሉ በሙሉ ይጠፋል አላት። ራዲካም ደነገጠች። እንዴት ይህንን ልታውቅ ቻልክ ብላም ጠየቀችው። ኒል ወደ ግድግዳው እየጠቆመ ይህ የማቀዝቀዣው ሞተር በየ30 ሰከንድ አንዴ ይቆማል። ይህ የሚሆነው ስራው ሆን ተብሎ አቅጣጫ ሲቀይር ነው። ይህ ስርቆት አይደለም፣ ወጥመድ ነው። ሲናገር አይርበደበድም ነበር። ራዲካ ለአፍታ አሰበች። የባንኩ ባለሙያዎች ግራ ገብቷቸዋል። ፖሊስ እየመጣ ነበር። ጥበቃውን አየችውና ወደ ውስጥ ይግባም አለች። ኒል ለመጀመሪያ ጊዜ ወደ ባንክ ውስጥ ገባ። በአየር ማቀዝቀዣው ብርድም ተንቀጠቀጠ። ወለሉ ከማብረቅረቁ የተነሳ የራሱን የቆሸሸ ፊት አይቶ ተሳቀቀ። ሰዎች በንቀት ይመለከቱትም ነበር። ራዲካ ወደ ኮምፒውተር ክፍል ወሰደችው። እዚያ 5 ባለሙያዎች ስክሪን ፊትም ቆመዋል። ስክሪኑ ላይ ቀይ መስመሮችም ይሮጣሉ። የክፍሉ ኃላፊ በቁጣ እመቤት፣ አሁን የመጫወቻ ጊዜ እኮ አይደለም አለ። ኒል ስክሪኑን አየና
እናንተ የተሳሳተ ቦታ ነው የምታዩት፣ እውነተኛው መንገድ ተደብቋል አለ። ይህ ልጅ ሊያስተምረን ነው እንዴ? አለ አንዱ በፊስ። ኒል ስክሪኑ ላይ ያለውን ትንሽ ምልክት አሳያቸው። እያንዳንዱ ዝውውር ከመደረጉ በፊት ጊዜ ወደ ኋላ እየተመለሰ ነው። ይህ በሰው አይደረግም አለ ኃላፊው።